ይኸውላችሁ እንግዲህ እኔ አሁን እግሬን ልዘፈዝፍላችሁ ነው። ውሃው በደንብ ለብ ያለ ውሃ ነው። በደንብ ጭሱ እየወጣ ነው ውሃው ማለት ነው አይደለ? ከዛ ምድር እምቧይ ያለው፣ ከዛ ቀበርቾ አለው፣ ከዛ ሞሌ ጨው አለው። ይሄንን ሁሉ ከዛ ሸባለው አያችሁ አይደል? ሸባለው ምድር እምቧይ ያለው አሞሌ ጨው አለው፣ ቀበርቾ አለው። ከላይ ያለው ደግሞ ቀበርቾ ነው። ስለዚህ እንደዚህ እንደዚህ እያደረጋችሁ እግራችሁን ዝብዝፍ አድርጎ አሁን ትንሽ ቀዝቀዝ ይበልልኝ ብዬ ነው። በጣም ውሃው ጭሱን አያችሁት? ውሃው እየጨሰ ነው ወደ ላይ። እግራችሁን ቁርጥማት ያለባችሁ፣ የእግር ህመም ያለባችሁ፣ እግራችሁን በጣም የሚያስጨንቃችሁ፣ የሚያሳክካችሁ፣ ሌላም የተለያየ እግራችሁ ላይ ፈንገስ ምናምን የተለያየ ነገር ያለባችሁ ሰዎች እግራችሁን እንደዚህ አድርጉና አዘጋጅታችሁ እግራችሁን ዘብዝፉ። ሁል ጊዜ ነው የምላችሁና እግዚአብሔር የሀበሻ መድኃኒትን እግዚአብሔር ሰጥቶናል። በምክንያት እግዚአብሔር ፈጥሮልናል። እናንተ ደግሞ በአግባቡ ከተጠቀማችሁ ምንም የማትድኑበት ምክንያት የለም። የሀበሻ መድኃኒት ለሁላችንም ፈውስ ነው፣ ለሁላችንም ድነት ስለሆነ እንደዚህ አድርጋችሁ እግራችሁን ዝፍዝፍ አድርጉና እንደ ማርታ ቁጭ ብላችሁ እግራችሁን ማሳጅ እያደረጋችሁ መታሸት ነውና ለዛ ነው የሀበሻ ቀሚስ የሀበሻ መድኃኒት ለሁላችንም መድኃኒት ነው። ፍቱን መድኃኒት ነው። እግዚአብሔር ይማራችሁ። ቁርጥማት ካለባችሁ፣ አለርጂ ካለባችሁ፣ ማሳከክ ካለባችሁ ይሄንን አድርጋችሁ ራሳችሁን አድኑ የምላችሁ ለዛ ነውና ሁላችሁም ባትዘገዩ፣ ቀን ባትሰጡት፣ ቀጠሮ ባትሰጡ አሪፍ ነው። ምክንያቱም ለመዳን ምንም አይነት ቀጠሮ ስለማያስፈልገን ማለት ነው። የሀበሻ መድኃኒት ደግሞ ለሁላችንም እግዚአብሔር 900 እጽዋት ሰጥቶናል፣ እንድንድንበት ነው። ሰዎች ተንኮላቸው ስለሆነ የማይነግሩን መዳኛችንን እንጂ የእውነት የሀበሻ መድኃኒት ይምራል። እሺ፣ እግዚአብሔር ይማራችሁ ሁላችሁ ነው።